ያነሳለሁ እየቋጠረው ባለፈው ራሱ ደውሎ የአባቴ ቆሙት አመት ነው ንገሪያቸው ጸሎት ያርጉልኝ እንደው ምግቡን ማምጣት ባልችል እንደዚህ ትላለህ አንተ ካሰብከው ራሱ በቂ ለህይወት የምትወስጂባት አባረም የለም እናታው ለሁሉም እግዚአብሔር ጊዜ ያለው ተባባሪ ሰው ያው እግዚአብሔር ደግሞ መልእክተኛ ነው ሶላከሉ እና ምንም ቃል የለኝም እግዚአብሔር ብድሮት ይክፈሉ ሁላችሁም እግዚአብሔር ስራችሁ ይከራችሁ ጸሎተኛ ነው ቁጭ ብሎ በሚያድረው አልተኛ ምን ይባል ተማሪያም እዛ እንዳለው በሚሰማኝ ይላል እና ከአንተዎች ጋር አወራለሁ ከሐዋርያቶች ጋር አወራለሁ ለሊት እኮ ከነሱ ጋር ነጋገራለሁ ይላል እና ቀን ነው መተኛት የሚፈልገው ለሊት አይተኛም ጭራሽ እና እሱን አስታውሳችሁ እዚህ ድረስ መጣችሁ ይሄን ሁሉ አላረጋችሁልኝ እግዚአብሔር ብድራችሁ ይክፈላችሁ አባታችን ብርታቱን ይስጦት ባህታም ምናምን አሰርተው ለፍጻሜ ታበቁልን እግዚአብሔር ይርዳዎት ቃልም የለኝም አባቴ ከሞት ነው ከሞት እንዳነሳችሁት ነው የምቆጥረው ምንም ያቄዋ ነው እንደዚህ ያርገው አብረህ እንደዚህ እየደከምክ ምግብ እንኳን መብላት አይችልም ነበር መጽሐፍ ዘርግቶ ምግብ ስናቀርብ ታይነሱን ላስተምር ነበር የሚለው ብዙ ሰዎች እኛ ቤት እየመጡ ይማሩ ነበር አሁን ግን ይሄ ሰውዬ የት ነው ብለው በስልክ እንኳን ሌላ ሲያውቃሉ ሌላ ሲደውሉልኛል በስልክ እንኳን አባቴን እንዴት አይጠይቁት በአይኑን ያጠፋው በእነሱ ነው መጽሐፍ ይዞ ከኔ ጋር ይጣላ ነበር አባዬ ኧረ ተው ብለዋለሁ ታይ ልጄ ታይ እነሱ አወቁ ማለት እኮ እኔ እኮ ቀላል ስራ እኮ አይደለም የማረገው ይላል እግዚአብሔር ይመስገን እንደገና ይሄንን ልጅ ደግሞ የመጀመሪያ ልጄ ነው የኔን መያዝ አለበት መጽሐፌን ተረከበኝ ብሎ መጽሐፎቹን በአጠቃላይ አስረክቦት በቃ ለሊትም ቀንም አብረው ነው የእሱን እንትን ራዕይ በመያዙ ደግሞ እግዚአብሔር ይመስገን በመተካቱ ደስ ብሎኛል እግዚአብሔር ይስጣችሁ እግዚአብሔር ያክብራችሁ የእውነቱ ኤልያስ መቼም ማረሳው የአባቴ ጓደኛ እያልክ እየፈለፈልክ እየመጣ አባቴ የምታየው ነገር እስከ መች ሁሌ ያነሳለሁ እየቋጠረው ባለፈው ራሱ ደውሎ የአባቴ ቆሙት አመት ነው ንገሪያቸው ጸሎት ያርጉልኝ እንደው ምግቡን ማምጣት ባልችል እንደዚህ ትላለህ አንተ ካሰብከው ራሱ በቂ እውነት እያመጣ ምግብ ያው ጸሎት አርጉልኝ ብሎ የአባቱ ሙት አመት በየአመቱ እያመጣ አባቴ ይነግር ነበርና ኤልያስ እግዚአብሔር ይስጥላል እግዚአብሔር አባትን ነፍሳቸውን ይባርክ ገዳሙን እንግዲህ የመጣው የገዳሙ ሰበካ ጉባኤ ነው ሰበካ ጉባኤው አባላት ከምክትሉ ጀምሮ በጽፈት ቤትም ደግሞ ቀሲስ ኤልያስ የሂሳብ ክፍል ነው ከዛ ገብረአብም አለ የስብከተ ወንጌል አገልጋይ በቅኔ ማህሌት አገልጋይ ሌሎች ደግሞ የሚዲያ ስራ የሚሰሩ እርሶን የሚወዱ የበዓታ ልጆች አሉ እነዚህ ሁሉ የእርሶ ልጆች ናቸው እርሶ ባያውቋቸውም እነሱ ያውቀውታል እነዚህ ሁሉ እርሶም ማየትና ከእርሶ በረከት ለመቀበል ጸሎት ለመቀበል ነው የመጡት አሉ አዎ እነዚህ ሁሉ በርቱ ጠንክሩ እርሶ እንዲሏቸው ይፈልጋሉ ሁላችንም የእርሶን ትንፋሽ እንፈልጋለንና ሚሉን ነገር ጥቂት ነገር ካለ እንዲሉን ለማለት ነው ወንድሞች ተጨምረቱ አባታችን እንካራ አባት ሰጥቶናል እግዚአብሔር እንግዲህ ያ ቦታ ተከብሮ የኖረ ታላቅ ቦታ መቼም የሚታወቅ ነውና ከሁሉ አድባራት በላይ ያው ሁሉም ነገር ሳይቋጠር የኖረና ጠንካራ ቦታ ነው አሁን ያ ጊዜው አሁን ነው እንግዲህ በችግር ጊዜ ጠንክሮ ያንን አጠናከር ነው እግዚአብሔር እርዳችሁ በረከቱ ለእናንተ ይሰጣችኋል ያንን ማድረግ ከእግዚአብሔር ዋጋ ይገኛል ሰው ለሰው ለታምር ድካሙ ተጥሏና ያንን እግዚአብሔር ይከፍላችኋል ያንን ያደረጋችሁትን አገልግሎት እግዚአብሔር ይከፍላችኋል በፊታችሁ በርቱ እኔም እንግዲህ በጸሎት ቃል እስኬትም በርቱ ጠንክሩ
በአሁኑ ነው ተጀምሯል አይደል አባታችን? አዎ ተጀምሯል። በቃ እግዚአብሔር ያንንም ያስፈጽምልን ሰው በጣሪያችን አሜን። አባታችንን በረከት በእናንተም በረከት ይደርባችሁ። አሜን። እኔ ያደረጋችሁ ለእናንተም እግዚአብሔር ያለ ሁሉም እግዚአብሔር ይከፍላል። ከምን ዋጋ እናንተን እኔ ያደረጋችሁ ደግሞ በሌላ በኩል ደግሞ ለእናንተ እግዚአብሔር ይህንን እኮ እግዚአብሔር ይቆጥራል። መጣችሁ ይማረጋቸው ሁሉ የቅጣታ ያስቀር እግዚአብሔር የሰው ልካ ይቆጥራልና በርቱና እግዚአብሔር ያበርታችሁ ነው። ሌላ ምን ይላለሁ? በርቱ። እሺ እንዲቀበሉ ይሄ ነው ለእርሶ የተጻፈልዎት። አዎ ይቀመጡ፣ ቁጭ በሉ፣ ይቀመጡና ይነበባል። እርሶ ይቀበሉና እሺ። ማን ነው? ቀሲስ ያንቡ። ቀሲስ ኤልያስ ያነባል። ለገዳሙ ሂሳብ ክፍል አዲስ አበባ ጉዳዩ የርዕሰ ደብር ተከስተ ያሬድ የጡረታ አበል ይሰማዎታል? ይመለከታል። ከ1949 ዓመተ ምህረት ጀምሮ በጡረታ እስከተገለሉበት ቀን ድረስ የአቋቋም የድጓና የዝማሬ መዋሥዕት መምህር ባለቤት ሆነው ገዳሙን በልዩ ልዩ የሥራ ዘርፎች ሲያገለግሉ ከቆዩ በኋላ ያለ አግባብ በጡረታ መገለላቸው አግባብነት የሌለው በመሆኑ ቀደም ሲል ይከፈላቸው በነበረው የጡረታ አበል ብር 2700 ብር ላይ ብር 10,000 ብር ተጨምሮ በጠቅላላ ብር 12,700 ብር ከህዳር 1 ቀን 2018 ዓ.ም ጀምሮ እንዲከፈላቸው የገዳሙ ሰበካ ጉባኤ ህዳር 17 ቀን 2018 ዓ.ም ባደረገው ስብሰባ ወስኗል። ስለዚህ በውሳኔው መሰረት ብር 12,700 ብር ከህዳር 1 ቀን 2018 ዓ.ም ጀምሮ በየወሩ እንዲከፈላቸው ይደረግ ዘንድ እናስታውቃለን። ረድኤተ እግዚአብሔር አይለየን። ግልባጭ ለገዳሙ ሰበካ ጉባኤ ምክትል ሊቀመንበር፣ ለገዳሙ ቁጥጥር ክፍል፣ ለገዳሙ ገንዘብ ቤት፣ ለርዕሰ ደብር ተከስተ ያሬድ ሊቀ ሊቃውንት ቆሞስ አባ ተክለ ሃይማኖት ወልዱ የዳግማዊ ምኒልክ መታሰቢያ ታዕካ ነገሥት በዓታ ለማርያም ገዳም አስተዳዳሪ። ይሄው የኔታ ይሄው ደብዳቤው ይሄ ነው። አበሉ የተጨመረበት 10,000 ብር ተጨምሮ 12,700 ብር በየወሩ ይቀመጡ። ቢሆን እግዚአብሔር ንሴብሖ ለእግዚአብሔር እንደዚያ አድርገው ተሰብሐ ስቡሐ ዘተሰብሐ ተሰብሐ ንሴብሖ ለእግዚአብሔር ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ስቡሐ ዘተሰብሐ
አንተ ጊዜ ቃልት ያሰማልን የኔታ። ኧረ እንደ ስንት ዓመት ያገለገለ ጉሮሮ ነው። እንዳውም ደህና ነው። ብዙ አገልግሎት ሰጥቶ ነው። ዝም ብሎ አይደለም። ብዙ